በዚህ ጉዳይ አልናገርም ብዬ ነበር። ግን ያው አንዳንዴ አሽቃባጭ የሆኑ ሰዎችን ሳይ በራሳቸው መቆም የማይችሉ ሰዎች ሳይ በተለይ በጣም ብዙ ተከታይ ያላቸው ይሄ ትልልቅ ሚዲያ ላይ ቁጭ ለሚያወሩ እነሱ ምን አሉ ተብለው የሚታሰቡ ሰዎች ደግሞ በዚህ ደረጃ ወርደው ሲያለቀልቁ ሳይ እጅግ በጣም ነፍሴ ይጠየፋታል። እና ያን ማሽቃበጣቸውን ነው የሰው ልጅ አትጠየፉ ይላል እግዚአብሔር። ሐሳብን በሐሳብ ተቃውሞ ነው ሐሳቡ ላይ ነው። እኔ በተለይ ከሙስሊም እምነት ተከታይ ወንድሞቼ ጋር ችግር የለብኝም። የፈለጉትን የማምለክ የፈለጉትን የማድረግ በፈለጉበት አቅጣጫ የመሄድ መብት አላቸው። ያንን ምንም ማስቆምም ማገድም አልችልም። ያ መብት የለኝም። ሀገሬ ጋራ ነው፣ ሃይማኖት የግል ነው። ትክክለኛ የሆነ ጥያቄ ሲነሳና ለጥያቄው መልስ አምጡ ይሄ ነው ያለው ብሎ ዓለም ትግል አለ። በዛ ትግል ላይ እፎ የሚባለው ልጅ ጥያቄ ጠየቀ። ለዛ ጥያቄ ምላሽ መስጠት እንደዚህ መሐመድ ተሰድቧል፣ ነብያችን ተሰድቧል። ማጭበርበር ምንም ትርጉም የለውም። አይጠቅማችሁም ማጭበርበር። ምክንያቱም እናንተም የኢትዮጵያ ኦርቶዶክስ ቤተክርስቲያን ሃይማኖት ወይም ደግሞ በመስቀሉ ለሚያምኑ በሙሉ ጥያቄ ጠይቃችሁ ስትዘልፉ ነበረ። ያ እኛ ለምን ዘለፋችሁ ምናምን ብለን አልናገርም። ምክንያቱም መመለስ፣ ማስተማር፣ ማስረዳት፣ መቅጣት የሚችል እግዚአብሔር ራሱ ነው። ያ የኔ ጉዳይ አይደለም። የተነሱ ጥያቄዎች አሉ። ለምሳሌ የ9 ዓመት ልጅ መሐመድ አግብቷል። በ9 ዓመቱ አብሯት ተኝቷል። ከእናንተ ሃይማኖት ልዩ የሆናችሁን ጨፍጭፋችሁ ግደሉ፣ አስተምራችሁ አትመልሷቸውም የሚል ቁርአናችሁ ላይ ሐዲሳችሁ ላይ የተነሱ ጥያቄዎችን እያንዳንዱን መልስ መስጠት፣ በ21ኛው ክፍለ ዘመን ማስረዳት፣ እናንተ ያላነበባችሁን ወደ አደባባይ ያላመጣችሁትን እፎ የሚባል ልጅ አንብቦ ተርጉሞ ይዞት መጥቶ አደባባይ ላይ አነሳ። ስለሚደረጉ ነገሮች ስለ እያንዳንዳቸው በትርጉም በእውቀት ይዞ መጣ። ይገደል ይጨፍጨፍ ምናምን 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 ነው። ያ መልስ አይደለም። መልስ የሚሆነው ምንድን ነው? ለተጠየቀው ጥያቄ የሃይማኖት መልስ ካለው ያንን መልስ በስነ ስርዓት ይዘህ አምጥተህ ማስቀምጠህ ይሄ ነው ሃይማኖታችን ብለው ሰላም ነው እንደምትሉት ሰላም በሰላም መንገድ መመለስ ነው። አሁን ግን ያየሁትና የታዘብኩት ነገር በጣም ብዙ የሃይማኖታቸው ያልገባቸው አጨብጫቢዎችና አለቅላቂዎች መጨረሻቸውን የማያውቁ እኛም ሙስሊሞች እኔ ከምን ጓደኛ አለ ሙስሊም ጓደኞች አሉ ሙስሊም አብሬ ያደግኳቸው ሙስሊም አሉ። ሾርባቸውን ምናቸውን በልቼ ነው ያደግኩት። አብረን ኳስ ተጫውተን አብረን አፍረጭረን አብረን ተምረን አብረን ጎረቤት ሆነን ያደግነው። ችግሩ እሱ አይደለም። አብሮ የመኖር አብሮ ያለመኖር አብረን ደግሞ የሆነ ነገር የማድረግ ችግር አይደለም። ፖይንት አንስቶ እናንተ የኦርቶዶክስ እምነት ቅዱሳንን ስትዘረጥጡ መዘርጠጥ ሳይሆን በምትዘረጥጡት ልክ እናንተ ለዛ ለምታመልኩት ወይም ደግሞ ነብያችን ለምትሉት ሐሳብ ሲነሳ እያንዳንዱን ነገር ስንመለከት አጎንብሳችሁ ትሄዳላችሁ፣ ታፍሩበታላችሁ አላችሁ። የምታፍሩበት ብሎ ዘርዝሮ አስቀመጠ። በዚህ ባነሳው ሐሳብ አናፍርም፣ ቀና ብለን እንሄዳለን ከሆነ ያንን ማስቀመጥ ቀና ብለን እንሄዳለን። ካልሆነ ግን ዝም በሉ ማለት በ21ኛው ክፍለ ዘመን የሚሆን አይደለም። እንደ እሸቱ አይነት አቃጣሪና ደግሞ የሆነ የማይረቡ ሰዎችን ዝም ብሎ አደባባይ እየወጡ ሲለፋደዱ ማየት ደግሞ ስለሚያምነው እንጂ በዚህ ጉዳይ ማውራት አልፈልግም ነበረ። ኤኒዌይስ የኔ የሃይማኖት አመለካከቴ ነው። የፖለቲካ አመለካከቴ ሌላ ነው። የሁሉም ሰው መብት ተከብሮ የፈለገውን አምልኮ በፈለገው መንገድ መቻል አለበት። ይሄ ደግሞ የሃይማኖት ተቋም ጉባኤ የሚባለው ስንት ዓመት ሲዘረጠጥ የኖረ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስንት ዓመት ሲዘረጠጥ የኖረ ሃይማኖቶች እያሉ በዝምታ አልፎ ዛሬ የሃይማኖት ምናምን ብሎ መምጣቱ ነው። ያልሰለጠነ ጭንቅላት አለ ማለት ነው። ስቲል ያልሰለጠነ ጭንቅላት አለ። ያልሰለጠነ ጭንቅላት እንዲሰለጥን ማድረግ ነው። የኢትዮጵያ ቃለ ሕይወት ሙሉ ወንጌል ምናምን የሚባሉት ደግሞ ዝምታቸው ተመችቶኛል። ለማንኛውም ስለ እውነት እንኑር። እውነት ነው ሊያወጣን የሚችለው። የማንንም ሃይማኖት አትንኩ፣ ማንም አይነካ። ጥያቄ ካለ ግን የመጠየቅ መብት አለን። ለዛ ለጠየቅነው ጥያቄ መልስ የማግኘት መብት አለን። ይህ አጨብጫቢ አሸብሻቢ ግን ትዝብት ነው ትርፉ።
ቴንኪው